ከገነት የወጣ ነው በመብል ምክንያት ነው። ወደ ገነትም የምንገባው በመብል ነው። እስኪ ብሉኝ እያለ ራሱን ግብዣ አድርጎ የሚያቀርብ መጋቢም ምግብም ነው እግዚአብሔር። 40 ዓመት ሙሉ ቁርስ ምሳ እራት ሳያቋርጥ እግዚአብሔር እንዴት እንደመገባቸው ስንመለከት በእውነት እግዚአብሔር ምንኛ እጁ ሰፊ አምላክ ነው። በምድር ላይ 3 አይነት እንጀራዎች አሉ። ሰው ይሄንን እንጀራ በልቶ 2 አይነት ውጤት ነው የሚሰጠው። አንዳንዱ በልቶ እግዚአብሔርን ያመሰግናል፣ ይህን ህብስት ያበላን፣ ይህንን ምግብ የሰጠኸኝ ብሎ ያመሰግንበታል። አንዳንዱ ደግሞ በልቶ በጥጋብ ሰዎችን ይበድላል፣ ኃጢአት ይሰራል። ምድራዊውን ማዕድ ለመመገብ መታጠብ ግዴታ እንደሆነ እንዲሁ ደግሞ የክርስቶስን ስጋም ለመብላት መታጠብ ግዴታ ነው። በንስሐ መብል ነው ኃጢአት። ሰላም ተወዳጆች እንደምን አላችሁ? በያላችሁበት ሰላም ክርስቶስ ከሁላችን ጋር ይሁን። ፕሮግራማችንን ጀምረናል። ሁላችሁም ቤተሰብ ሁኑ። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ለሌሎችም ደግሞ እንዲደርሳቸው አድርጉ። ቃሉን ለዓለም በማዳረስ አብረን እናገልግል። እንግዲህ ዛሬ በአዲስ ቪዲዮ ነው ወደ እናንተ የመጣሁት። እርሱን አስቀድመን እንዳየነው ከገነት የወጣንበት መብል አለ፣ ወደ ገነት ደግሞ የምንገባበት መብል አለ። ስለ ሁለቱ መብሎች እና ሌሎችም ከዚህ ጋር ተያያዥ ጉዳዮችን እንነጋገራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በፍቅር ጋብዘናችሁ። እንግዲህ ዛሬ ከገነት የወጣንበት መብልና ወደ ገነት የምንገባበትን መብል በተመለከተ እንነጋገራለን። እንደሚታወቀው የሰው ልጆች የተፈቀደላቸው መብል አለ፣ ሊጠቅምና ሊጎዳ የሚችል መብል አለ፣ የተፈቀደና የተከለከለ መብል አለ። ከገነት ጀምሮ አዳም በገነት ውስጥ እንዲበላው የታዘዘ አለ፣ እንዳይበላ ደግሞ የተከለከለው አለ። እንዲበላ የታዘዘውን እየበላ ከኖረ በሰላም ነው የሚኖረው። ከገነት የወጣበት መብል ግን የተከለከለው መብል ሲወጣ ከገነት ወጣ። ከገነት መውጣቱ ብቻ ሳይሆን ገነትን ማጣቱ ብቻ ሳይሆን ገነትን ያህል ቦታ እግዚአብሔርን ያህልም ጌታ አጣ። ያንን ከገነት ያስወጣው መብል ምንድን ነው ከተባለ ዕፀ በለስ ይባላል። በገነት ውስጥ እንደሚታወቀው በገነት ውስጥ የእጽዋቱ አይነት፣ የአዝርዕቱ፣ የአትክልቱ አይነት ስንመለከተው በጣም የሚገራርሙ ነው። በገነት ውስጥ ያሉ እጽዋት በምድር ላይ ከምናውቃቸው እጽዋት በተለየ መንገድ ነው። የገነት ውስጥ እጽዋት ፍሬያቸው እንደ መስታወት ፊትን የሚያሳይ ነው። የገነት ውስጥ እጽዋት የማፍራቱ ፍጥነት አንዱን ፍሬ ቀጥፈን በልተን እየበላ ነው። ይሄን በልተን ሳንጨርስ ከዛ ቦታ ላይ ደግሞ ሌላ ማፍራት የሚችል ነው። በገነት ውስጥ ያለው እጽዋት ተመግበ ነው ለቀናት ከሰዓታት አልፎ ለቀናት ያክል እጃችን እና የበላንበት አፋችን ልክ አንዳንድ ምግቦች እጃችንን ታጥበነው እንኳን ሽታው እንደማይለቅ በገነት ውስጥ ያሉ እጽዋት ተመግበናቸው ምግባቸው ሽታቸው ከአፍንጫችን መዓዛቸው ከአፋችን የማይጠፉ ከእጃችን ከቀጠፍንበት ከበላንበት እጅም ሽታውና መዓዛው የማይጠፋ እጅግ በጣም የሚገራርሙ እጽዋት ነው ያሉበት። ከዚህ መካከል የሚበላው የተፈቀደለት አለ፣ እንዳይበላው ደግሞ የተከለከለ አለ። ስለዚህ ከገነት የወጣንበት ያ መብል ተከልክለ ነው የነበረው ዕፀ በለስ ነው ማለት ነው። ከገነት የወጣንበት መብል ዕፀ በለስ ከሆነ ወደ ገነት የምንገባበት መብል ምንድን ነው የሚለውን ደግሞ እንመልከት። ወደ ገነት የምንገባበት መብል ሊቃውንቱ አባቶቻችን እንደነገሩን የዘላለም ሕይወትን የሚያሰጠው የማዕዶቹ የምግቦቹ ሁሉ ቁንጮ የክርስቶስ ስጋ ነው። ስጋውን የበላ ነው ወደ ገነት የሚገባው። ስለዚህ ከገነት መውጫ ከገነት የወጣንበት መብል ዕፀ በለስ ነው። ወደ ገነት ደግሞ የምንገባበት መብል እሱ የክርስቶስ ስጋ ነው ማለት ነው። የክርስቶስ ስጋ በምድር ላይ ከምንመገባቸው ምግቦች እንጀራ ብለን ከጠራናቸው የማዕድ ክፍሎች መካከል የበላዩን እና ከፍተኛውን ይዞ የምናገኘው የማዕድ የምግብ አይነት ነው። በምድር ላይ 3 አይነት እንጀራዎች አሉ ይሉናል ምሁራን። በምድር ላይ ካሉት እንጀራዎች መካከል አንዱ ሁልጊዜ በጸሎታችንም እንደምንጠይቀው የዕለት እንጀራችንን ስጠን የምንለው በየዕለቱ እና በየሰዓቱ የምንመገበው ስጋችን ቆሞ እንዲሄድ የሚያደርግ የሚያበረታን ምግብ ነው። እሱ እንጀራ በጣም የሚገርመው ብዙዎች እንዲጣሉ የሚያደርግ እንጀራ ይሄው ነው። አንዱ የአንዱን ደም እንደ ቆሻሻ ውሃ የሚያፈሰው ለዚህ እንጀራ ነው። ወንድማማቾች የሚጣሉት ለዚህ እንጀራ ነው። አንዱ ሀገር ለቆ የሚሰደደው ከቤተሰብ ርቆ የሚሄደው አንዱ አሰሪ፣ አንዱ ሰራተኛ፣ አንዱ አለቃ፣ አንዱ ደግሞ የበታች አንዱ የበላይ ሆኖ የሚያኖረው ይሄ ለዚህ እንጀራ ነው። ለዚህ እንጀራ ብዙዎች ተገዳድለዋል። ለዚህ እንጀራ ብዙዎች ሃይማኖታቸውንም ቀይረዋል፣ ከክብር ጎድለዋል።
ለዚህ እንጀራ ሲሉ ብዙዎች እምነታቸውን አጉድለው በመካከላቸውም ተፈጥሮ ባለመተማመን ውስጥ በአይነ ቁራኛ የሚተያዩት፣ አንዱ ስደተኛ ሆኖ በባዕድ ሀገር የሚንከራተተው፣ አንዱ ደግሞ በሀገር ውስጥም ሆኖ በሰዎች ቤት ተቀጥሮ የሚሰራው ለዚህ እንጀራ ነው። ይህ እንጀራ ከ3 ሰዓታት በኋላ ተበላሽቶ የሚወጣ ግን እኛን ሲያባላ የሚኖር መብል ነው። ያለዚህ ደግሞ መኖር አንችልም። የሰው ልጅ ሁሉ ቁሞ ሊሄድ የሚችለው ይሄንን ማዕድ ይሄንን ምግብ ሲበላ ነው። በእግዚአብሔር ፈቃድ በልተን ሰው ይሄንን እንጀራ በልቶ 2 አይነት ውጤት ነው የሚሰጠው። አንዳንዱ በልቶ እግዚአብሔርን ያመሰግናል፣ ይህን ህብስት ያበላን፣ ይህንን ምግብ የሰጠኸኝ ብሎ ያመሰግንበታል። አንዳንዱ ደግሞ በልቶ በጥጋብ ሰዎችን ይበድላል፣ ኃጢአት ይሰራል እና የመጀመሪያው ማዕድ ይሄ ነው። ሁለተኛው ደግሞ በጣም የሚገርመው እግዚአብሔር በሲና በረሃ ለእስራኤል ዘሥጋ ያዘነበው መና ከደመና ይወርድላቸው የነበረው የት ማዕድ ቤት የት ኩሽና ቤት እንደተዘጋጀ የትኛዋ ሴት እንዳቦካቸው እንደጋገረችው የማይታወቅ እግዚአብሔር በሰማይ ጓዳ ያዘጋጀው 40 ዓመት ሙሉ በየዕለቱ የሚዘንብ ትኩስ እንጀራ ነው። እሱ መግቦት የእግዚአብሔርን ቸርነትና እጀ ሰፊነቱን ያሳያል። እውነት ለመናገር እስራኤል ዘሥጋ ከግማሽ ሚሊዮን በላይ ናቸው። 600,000 ህዝብ 40 ዓመት ሙሉ ቁርስ ምሳ እራት ቁርስ ምሳ እራት ሳያቋርጥ እግዚአብሔር እንዴት እንደመገባቸው ስንመለከት በእውነት እግዚአብሔር ምንኛ እጁ ሰፊ አምላክ ነው። ቢሰጥ የማያልቅበት ማለቅ አይደለም የማይጎድልበት ገናና አምላክ ነው። እጁ ሰፊ ክንደ ብርቱ አመላቸውንም ቀለባቸውንም ችሎ ያኖራቸው። እንዲያም ሆነው ይክዱታል፣ ያሳዝኑታል። በበረሃ የ40 ዓመት ጉዞ ነው። ብዙ የሚያሰናክል ፈተና ውስጥ ይገባሉ። እግዚአብሔር እየታገሰ እየመገበ አኖራቸው። እግዚአብሔር ያሳያችሁ 600,000 ህዝብ እንኳን 40 ዓመት አይደለም እንኳን እያዘነበ መመገብ አይደለም የተዘጋጀውን ምግብ ለ600,000 ህዝብ ማስተናገድ እንኳን እኮ ከባድ ነው። እውነት ለመናገር የተመገቡበትን ምግብ እንኳን መመገቢያ ዕቃውን ራሱ መሰብሰቡ እንደው ሰብስቡ ቢባል ለእኛ ምን ያህል ሊከብድ እንደሚችል አስቡ። እግዚአብሔር ግን ብቻውን ነው የሚሰራ፣ ብቻውን መጋቢ ነው፣ ብቻውን ሰሪ ነው፣ ብቻውን መሪ ነው፣ ብቻውን ነው የሚያኖራቸው የሚመራቸው እግዚአብሔርና 40 ዓመት ሙሉ ሳይሰለቸው የመገባቸው እግዚአብሔር በእውነት በጣም እናደንቀዋለን። በእርግጥ እግዚአብሔር ለነሱ ካደረገው በላይ ለእኛ አድርጓል። እግዚአብሔር ለነሱ መና ከደመና ነው ያወረደው፣ ለእኛ ደግሞ ስጋዬን ብሉ ብሎ ስጋውን ቆርሶ ነው ያበላን። ዛሬም ያ እግዚአብሔር ምናልባት ትኩስ እንጀራ ላይ ያዘንብ ይችላል እንጂ እኮ ዝናብ ካዘነበ እግዚአብሔር በሌላ ቋንቋ በተዘዋዋሪ እግዚአብሔር ጤፍ እያዘነበ ነው ማለት ነው። እንጀራ እያዘነበ ነው ማለት ነው። ጤፉ ዝናቡ ሲዘንብ ጤፉ ይበቅላል። ጤፉ ከበቀለ እንጀራ አለ ማለት ነው። ስለዚህ ዝናቡ ሲዘንብ የእንጀራው ልዋጭ ወይም ቼኩ ነው እየዘነበልን ያለው ተቀያሪ ሆኖ እንጂ ዝናቡን ካዘነበልን እግዚአብሔር ዛሬም እየመገበን ነው። እንደውም በሚደንቅ ሁኔታ አንድ ፍሬ ከበሰበሰ ከፈረሰ በኋላ እንደገና በቅሎ በእንደዚህ አይነት መግቦት የሚያኖረን እግዚአብሔር በእውነት ድንቅ አምላክ ነው። ይህንን መግቦቱ እናደንቃለን። ሁለተኛው እንጀራ ይሄ ነው። ሶስተኛው እንጀራ የክርስቶስ ስጋ ነው። ቅድም እንዳልነው በርዕሳችን ላይ ወደ ገነት መግቢያ ምግቡ ይሄ ምግብ ነው። ይሄንን የበላ ነው ገነት የሚገባው። መጽሐፍ እንዳለ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስለዚህ መግቢያው ይሄንን ማዕድ መብላት ነው። ማስጠንቀቂያ ያለው ግብዣ ነው። እውነት ለመናገር እግዚአብሔር ደግነቱ በጣም የሚገርም ነው። ሰዎች ቤታቸው ወስደው ብሉ እስኪ ብሉ እያሉ ቢጋብዙን ደግ ናቸው እንላቸዋለን። እግዚአብሔር ግን ቤቱ ወስዶ እስኪ ብሉ እያለ ሌላ ማዕድ ሳይሆን የሚያቀርብልኝ እስኪ ብሉኝ እያለ ራሱን ግብዣ አድርጎ የሚያቀርብ መጋቢም ምግብም ነው እግዚአብሔር እና በዚህ ልክ ራሱን ምግብ አድርጎ ያቀረበ መጋቢ ነው። በዚህ ምግብ ነው ገነት የምንገባው። ይሄንን ምግብ በልተን ርስቱን ለመውረስ እግዚአብሔር ያብቃን። እንግዲህ ሶስቱንም እንጀራዎች ስንመለከት የአመጋገብ ስርዓት አላቸው። ምድራዊውን እንጀራ እንኳን ብንመለከት ሰው ምግብ ከመቅረቡ አስቀድሞ ለመመገብ የግድ እጁን መታጠብ ይቀድማል። ምድራዊውን ማዕድ ለመመገብ መታጠብ ግዴታ እንደሆነ እንዲሁ ደግሞ የክርስቶስን ስጋም ለመብላት መታጠብ ግዴታ ነው። በንስሐ መታጠብ፣ ኃጢአትን ይቅር መባል፣ ምሕረት በጎ ማድረግ፣ ከእግዚአብሔር ጋር መታረቅ፣ ይቅር በለኝ በድያለሁ ነውር አለብኝ ብሎ እግዚአብሔርን የምሕረት እጁን ይዘረጋ ርስቱን እንዲያወርስ በደላችንን አምነን ይቅር በለኝ ብለን አባትነቱን ተረድተን መሐሪ አባት እንዳለን አምነን ያንን ምሕረቱን ደጅ መጥናት ያስፈልጋል። ስለዚህ ንስሐ ገብተን ስጋውንም በልተን መንግስቱን እንድንወርስ እግዚአብሔር ሁላችንን የሚርዳን
ይህንን መርሃ ግብራችን ተከታታይ መርሃ ግብር ወደ እናንተ እየቀረበ ያለ ፕሮግራም ነው። ስለዚህ ሁላችሁም ሌሎቹም እናንተ የሰማችሁትን እንዲሰሙ፣ እናንተ ያያችሁትን እንዲያዩ፣ እንዲጽናኑ ሌሎችም መርሃ ግብሮች መንፈሳዊ መልእክቶች ስለሚለቀቁ በዚህ ሚዲያ ሁላችሁም አባል በመሆን እንዲሁም ለሌሎቹ ቃሉን በማካፈል አብራችሁን አገልግሉ። ላይክ አድርጉ። ስለምታደርጉት ትብብራችሁ ሁሉ እጅግ አድርገን እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን።